እህት ታስፈልጋለች ብዬ አስባለሁ። እንድትጎዳበት ተሰባብራ እንድትወድቅበት አትፈልግም። እንደ አንድ ወንድም ለእህት ታስባለህ። ስለዚህ በዛ ልክ ደግሞ የምታስብ ከሆነ አሁንም እቺ ልጅ የሆነ ሌላ ነገር ውስጥ ሳትገባ በቃ ሌላ ሁኔታ ውስጥ ሳትገባ በህይወቷ ላይ ስብርብር ብላ ከቤት እንዳትወጣ ሌላ ነገር እንዳይፈጠርባት ከፈለግ በቃ አሁንም አንድና አንድ ነው ማድረግ የምችለው፣ ሄርሜላን ከአብርሃም ህይወት አርቀህ ውሰዳት። ይህን ነገር ካደረክ በእርግጠኝነት እሷም ወደ ራሷ ተረጋጋለች፣ የራሷም ህይወት መኖር ትጀምራለች። ግን አብርሃምን እያየች በየቀኑ አብርሃም ጋር እየሄደች የሱ ነገር ሊወጣላት አይችልም። ስለዚህ ሄርሜላ የምትወዳትና የምትንከባከባት ወይ የምታስብላት ከሆነ ከአብርሃም ህይወት አርቀህ የትም መውሰድ ካለብህ ውሰዳትና ሰላሟን ትመልስ። ማናችሁም ይሁን ኤፍሬምን ትሆናላችሁ በሱ በኩል ያላችሁ ዙሪያ ስለ እህቴ አንድ ነገር ብታደርጉና ሄርሜላ ላይ አንዲሽ ነገር ማድረግ እንደማትችሉና በዙሪያዋ እኛም እንዳለ እንድታቁልን ነው የምፈልገው። ሄርሜላ ተስፋ መቁረጥ ካለባት እኛ ተስፋ እንድትቆርጥ እናደርጋታለን እንጂ በእናንተ ይሄ የተንኮል ስራ ምንም አይነት ነገር እንደማይበግራት ወቁ። እሱ ደግሞ በዚህን ያህል ደግሞ ጠልቷት በዚህን ያህል አልፈልግሽም እያላት ወደነ ሩታ እየተመለሰ እንደሆነ እያወቀች ራሱ እሷ ቤቷ ድረስ እየሄደች አንዴ እዛ እየሄደች ከኤፍሬም ጋር እየተገናኘች ነገር አይመጣውም። እና ይሄ ደግሞ ከቤተሰብ ክብርም አይበልጥባትም። ለራሷም ስትል ለአንድና ለመጨረሻ ጊዜ እንድትተው ነግሬያታለሁ። ግን እኔ የማደርገው ነገር በጣም ግራ ቢገባኝ ነው። ሄርሜላ ደግሞ ቤተሰብ መጥተው እንዲያናግሯት አደርጋለሁ በመጀመሪያ ማለት ነው። ሲቀጥል የሄርሜላን ባህሪ እኔ ጠንቅቄ ስለማውቀው እህቴን በደንብ ነው ማውቃት። ስለ አብርሃም ምንም አይነት ነገር ስትባል ምንም የምትሰማልኝ ስላልሆነች አንድና አንድ እኔ የምፈልገው ቁጭ ብሎ ግልጹን እንዲነግራት ነው። ሄርሜላ አሁን ላይ ማለት አብርሃም አልፈልግሽም ከህይወቴ ውጪ እያላት የአብርሃም ወንድምን በዛ ልክ ዲስሪስፔክት እያደረጋት እሷ እየሄደችበት ያለው ነገር ልክ ነው ብለህ የምታስበው? ከአቅሜ በላይ እየሆነች ነው። ከዚህ በላይ ምን አይነት ቋንቋ እንደምትፈልግ መገኘት የሌለባት ቦታ ሄዳ እየተገኘች ስለሆነ እኔ ደግሞ ከአቅሜ በላይ ሆኗል። ቤተሰቦች ወይ መጥተው እንዲያናግሯት ነው ማደርገው። እኔ ምንም ከዚህ በላይ ውርደት በእኔም እዛ ጋር ኤፍሬምን በሚያደርጋት ነገር እኔ እንደ ወንድ ልጅ በጣም እየከበረኝ ነው። ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ በያላችሁበት ሰላም ቸር ሆኑልን። እንግዲህ ያው ዛሬ ወደ እናንተ መጥቻለሁ። ብዙ ነገሮች እየተፈጠሩ እንደሆነ ሁላችሁም ታውቃላችሁ። ከእናንተ የተደበቀ ነገር ምንም የለም። ዛሬ ግን የግድ አንድ ሰው ማግኘት አለብኝ ብዬ አስቤ ነው ወደ እናንተ የመጣሁት። ምክንያቱም የትኛውም ሰው በዚህ ምድር ሲኖር ከክብር የሚበልጥ ነገር የለም። የትኛውም ነገር የሚመጣው ማለትም ክብር ሲኖር ነው የትኛውም ነገር መፈጠር የሚችለው ብዬ አስባለሁ። ከዚህ በፊት እንደምታውቁት ሄርሜላ ብዙ ነገር ስታደርግ በአብርሃም ህይወት ብዙ ነገር ገብታ ብዙ ነገሮች ሲፈጠሩ እሷን ለማስጠንቀቅ ብዙ ለማውራት ሁላችሁም እንደምታውቁት ሞክረናል። አንዳንዴ የሰው ልጅ እረፍ ሲለን ሲያስጠነቀቀን ወይም ሲሰድበን ለምንድን ነው ብለን ቆም ብለን ማሰብ አንወድም። ኦልሬዲ ይሄ ኔጌቲቭ ጎኑን ነው የምናየው፣ ይሄ ፖዚቲቭ ጎኑን አናየውም። ስለዚህ ከዚህ በፊት ሄርሜላ ይሄ ሁሉ ነገር እንዳይፈጠርባት ዛሬ ላይ ለሚፈጠሩት እያንዳንዱ ነገሮች ዋጋ እንዳትከፍል ይሄ ሁሉ ማልቀስ ይሄ ሁሉ የሰዎች ጋጋታ እሷ ላይ እንዳይፈጠር ብዙ ነገር ሞክረናል፣ ብዙ አውርተናል፣ ታይ ብለናታል። እውነት ለመናገር እናንተም ታውቃላችሁ ይሄ ቪዲዮ ያለ ነገር ነው፣ እየዋሸን እንዳልሆነ ሁላችሁም ማስረጃ ናችሁ ብዬ አስባለሁ። ይሄ ሁሉ ነገር እንዳይፈጠርባት፣ እንዳታለቅስ፣ እንዳትጎዳ፣ ዛሬ ወድቃ እንዳትቀር ከዚህ በፊት ብዙ ነገር አድርገናል። እረፊ ብለናታል። ይሄ ሁሉ ነገር እንዳይፈጠር የምንችለው ነገር አድርገናል። ጋባችሁ? አንዳንድ የሰው ልጅ ስትመክረው ብዙ ነገር ስታደርገው ለሷ አሰበህለት አይመስልም። እና እኛ በሰዓቱ ለሩታ አሰበንና ለሩታ ተጨንቀን ብቻ ያደረግነው ነገር ነበር የመሰላት። ያ ግን አይደለም። በአንዱ ጎኑ ለሩታ ብናስብ ብንጨነቅም ግን ደግሞ በአንዱ ጎኑ ምንም እንኳን የምታደርገው ነገር ልክ ባይሆን እንኳን ሄርሜላ ግን እንድትጎዳ አንፈልግም፣ እንድትወድቅ አንፈልግም፣ ወድቃ ተሰባብራ እንድትቀር አንፈልግም። ያ ሁሉ ስለማንፈልግ ነበር ዛሬ ይሄ ሁሉ ጉዳትና ይሄ ሁሉ መሰባበር እንዳይከሰትባት ነበር ያ ሁሉ ነገር ስናረግ የነበረው። ገባችሁ? የሆነ አንዳንዴ የሰው ልጅ በመጥፎ ጎኑ ብቻ መውሰድ የለብን። የትኛውም ሰው ሲያወራን፣ የትኛውም ሰው ሲመክረን፣ እረፍ ሲለን በቃ በመጥፎ ጎኑ ብቻ መመልከት አለብን ብዬ አላስብም። ምክንያቱም ነገ ወድቀን ተሰብረን ምንም እንኳን ወድቀን ማንም ሰው እንዳያን ስለምንፈልግ ነው። ዛሬም ሄርሜላ ዛሬ የደረሰችበት ቦታ ዛሬ እንደዚህ በአብርሃም ህይወት ውስጥ እንደዚህ አይነት ቦታ ማግኘቷ ትላንትና በቃ የሆነ እንዳይፈጠር ነግረናት ነበር። ዛሬም በዚህ መልኩ የመጣሁት የሄርሜላ ወንድም ሚኪን ላገኘው ፈልጋለሁ። ምክንያቱም የትኛውም ሰው በቃ የቤተሰብ ክብር የሚባል ነገር አለ፣ የራስ ክብር የሚባል ነገር አለ። እቺ ልጅ አሁን እንደዚህ በመሆን ኤፍሬም እንደዚህ እያደረጋት፣ አብርሽን በዚህ ልክ ዲስሪስፔክት እያደረጋት፣ ብዙ ነገሮች እያደረጓት፣ እሷ ግን ያን ነገር ልትቀበል አልፈለገችም። ጋባችሁ? ይሄ ደግሞ የቤተሰብ ክብር የሚባል ነገር አለ። ስለዚህ የሄርሜላ ወንድም ሚኪ ዛሬ ጠርቼው በቃ እህትህን አሳረፋት ልለው ነው የምፈልገው።
ምክንያቱም ከዚህ በላይ መጎዳት አለባት ብዬ አላስብም። ከዚህ በላይ መሰባበር አለባት ብዬ አላስብም። የአብርሃም ቤተሰብ ኤፍሬም ወይም ሌሎቻቸው በቃ በዚህ ልክ የሆነ እንዲያንቋሽሿት በዚህ ልክ የሆነ የበታችነት ስሜት እንዲሰማት ባያደርጉ ለኔ ጥሩ ነው። ምክንያቱም ለቤተሰቧ ታስፈልጋለች። የትኛውም ሰው በቃ ጥሎን የማይጥለው ቤተሰብ ነው አይደል እንዴ? ምንም ብንወድቅ ምንም እንኳን መጥፎ ሁኔታ ውስጥ ብንሆን ቤተሰብ ሁሉ ጊዜ ከኛ ጋር ነው። ስለዚህ በዚህ ሰዓት ሄርሜላ ቤተሰቧ ገብቶ ጣልቃ ገብቶ የራሷ ህይወት በቃ መኖር እንድትችል በቃ ሁሉ ነገር ይበቃል። እዚህ ጋር የራሷ ህይወትና የራሷን ላይፍ እንድትኖር ወንድሟ ማድረግ ያለበት ነገር እንዲያደርግ ፈልጋለሁ። ቤተሰቧ እናትና አባቷም መጥራት ካለበት ጠርቶ ልጅቷ ወደ ራሷ መመለስ አለባት። በቃ እኔ ምንም እንኳን እኔና እሷ ያለን ግንኙነት መጥፎ ቢሆን እንኳን ወርቃ እንድትቀር አልፈልግም፣ እንድትሰበር አልፈልግም፣ የሰው መሳለቂያ እንድትሆን አልፈልግም። ይሄ እህት አለችኝ፣ ገባችሁ? እናትም አለችኝ። ስለዚህ በዚህ ልክ ስለማስብ ነው ዛሬም ወንድሟን ጠርቼ ሄርሜላን እንዲያረጋጋትና ወደ ራሷ እንድትመለስ ከአብርሽ ህይወት መውጣት ካለባት ወጣ። ኦልሬዲ አብርሽ ከራሱ ጋር እንዳልሆነ ሁላችንም እናውቃለን። ግን ከራሱ ጋር ራሱ ባይሆንም እች ልጅ መጎዳት የለባትም። በቃ ይሄ ጤነኛ አስተሳሰብ ነው። ለሄርሜላ አሽቃብጬ ሩታ ደግምና አይደለም። ይሄ ትክክለኛ አስተሳሰብ ነው። እንድትረዱኝ እፈልጋለሁ። ማሽቃበጥ ወይም ለሄርሜላ ጎን መቆም ምናምን ሳይሆን እህት ስላለችኝ እና ስላለችኝ ማንም ተጎታ ተሰብራ ማየት ስለማልፈልግ ኦሬዲ እቺ ልጅ በቃ አብርሃም አልፈልግሽም ብሏታል፣ ከህይወቴ ውጭ ብሏታል። ስለዚህ ቤተሰቧ ደግሞ እዛ ጋር ክብር የሚባል ነገር አለ። ወንድ ልጅን በዚህ ልክ መለማመጥ ተገቢ ነው ብዬ አላስብም። የወንዱ ቤተሰብ በዚህ ልክ እያንቋሽሿት በዚህ ልክ ከህይወት ውጪ እያላት እሷ ደግሞ የሙጥኝ ብላ አልፈልግም በቃ ከሱ ጋር ቢያባረኝ መሆናለሁ ማለቷ ተገቢ እንዳልሆነ ልነግራትና ወንድሟ ማስተካከል ካለበት እንዲያስተካክል ነው ፈልገው። ሚኪም እየመጣ ነው በእርግጠኝነት ተግባብተን እሱም ደግሞ ይሄን ነገር እንደሚፈልገው አልጠራጠርም። ማለትም ሄርሜላ በዚህ ልክ እንድትሆንበት እንድትጎዳበት ማንም አፍ ሲከፍትባት ቆሞ ማየት አይፈልግም እንደ አንድ ወንድም ማለት ነው። ስለዚህ ሚኪ እንዴት ነህ? ሰላም ነው አይደል? አለክ? አማን ነው? ሁሉ ሰላም አለን እግዚአብሔር ይመስገን። ዛሬ እንግዲህ ተደዋውለን ተገናኝተናል። በእርግጥ በቪዲዮ እንደዚህ ተገናኝተን አናውቅም። አንዳንዴ ያው ከስንት አንዴ ብዙ አንገናኝም። ዛሬ በእውነት አንድ ነገር ላወራን የፈለኩት እውነት ለምን በጥሩ ነገር እንደሆነ ተስፋ አደርጋለሁ ካሌብ። ያ በጥሩ ነገር ነው ላንተም በማሰብ ለቤተሰብህም በማሰብ ሄርሜላም ደግሞ ከዚህ በላይ መጎዳት የለባትም ብዬ ስለማሰብ አንድ ጤነኛ አስተሳሰብ እንዳለው ሰው ምናልባት ከዚህ በፊት ከሄርሜላ ጋር ብዙ የተጋጨንባቸው ነገሮች እንዳሉ ያው አንተ የምታውቀው ነገር ነው። ግን ደግሞ እህት አለችኝ፣ እናት አለችኝ። በዚህ ልክ አንድ ሴት ልጅ ወድቃም ተሰብራም እንድትቀር ስለማልፈልግ ከዛ አንፃር ነው ስለ እህትህ ስለ ሄርሜላ ላወራ ነው የፈለኩት። አንተ ወንድም ነህ። ወንድ ልጅ ሲባል ክብር ያስቀድማል ከየትኛውም ነገር። የቤተሰብ ክብር፣ የራስ ክብር፣ የእህት ክብር ወንድ ነው የሚያስከብረው። ስለዚህ ሄርሜላ እያደረገች ያለው ነገር ጠንቅቀህ ታውቃለህ። በዚህ ልክ ከአብርሃም ህይወት ውጪ ተብላለች። ወይም አብርሃም ኦልሬዲ በዚህ ሰዓት ከራሱ ጋር ይሁንም አይሆንም በቃ እኔ ሩታን ፈልጌያለሁ ከልጅ እናት ጋር ነው መሆን የምፈልገው ብሎ ቁርጧን ነግሯታል። በዛም ደግሞ በኩል ኤፍሬም ብዙ ነገር እያደረጋት ነው፣ ብዙ ነገሮች እየፈጠረባት ነው። ስለዚህ እቺ ልጅ የሆነ የራስ ክብር አለ፣ የቤተሰብ ክብር አለ። ከዚህ በላይ ክብሯ ባታስነካና የአብርሃም ቤተሰብን በዚህ ልክ ሌላ ነገር ባይፈጥርባት ጥሩ ነው ብዬ አስባለሁ። ስለዚህ አንተ እንደ ወንድም እህትህን እንድታወራ ትፈልጋለሁ። ማድረግ እያደረገች ያለው ነገር ልክ እንዳልሆነ አብርሃም ከራሱ ጋር ስላልሆነ በቃ ከራሱ ጋር እስኪመለስ ድረስ እቺ ተረጋግታ የራሷን ህይወት መኖር እንድትችል ብታደርግ ጥሩ ነው ብዬ አስባለሁ። በእርግጥ ካሌብ አመጣጥ ስለ እህቴም ተጨንቀ ለኛም ለቤተሰብ ክብርን ብለህ እንደዚህ ለተናገርከኝ ነገር በጣም አመሰግናለሁ በመጀመሪያ ማለት ነው። ከዛን ሲቀጥል ስለ ሄርሜላን እኔ አሁን መቆጣጠር የምችልበት አይነት ደረጃ ላይ አይደለሁኝም። ምክንያቱም የቤተሰብ ክብር ይበልጣል። እሷን ከእንደዚህ አይነት ነገር ውስጥ እንድትወጣ በጣም ብዙ ጊዜ ጥሪ ያለውኝ አናግሬያታለሁ፣ ሞክረናልም እና የአብርሃምም ነገር እና የአብርሃም ጉዳይ ደግሞ በጣም እንደ ጓደኝነትም አሳስቦን ወደ ጤናው እንዲመልስ ምናምን በጣም ብዙ ነገር ሞክረናል። ግን ቢያንስ እሷ የአብርሃም ነገር ወደ መፍትሄው እስኪገባ ድረስ ወይም በቃ ወደ ቀልቡ ተመለሰ የምትባለው ነገር አለች። ያንን ነገር እስከነስተካከል ድረስ ራሱ እሷ ምንም ልትቀመጥና ልትታገስ አልቻለችም እና በየሄደችበት ሁሉ የምታደርገውን ነገር አናቅም ምናምን ተረዳኛ። እዚህ ጋር አሁን እኔ በጣም መናገር የምፈልገው ነገር እዚህ ጋር አንደኛ የቤተሰብ ጉዳይ መግባት የሌለበት ነገር ነው። ምክንያቱም በእሷ የተነሳ ቤተሰቦቿ እንዲናቸው የሚባል ነገር አይደለም። ገባር ሄርሜላ እንደዚህ ያደረገችና ቤተሰብ ምንም የሚወቀስበት ነገር የለም። ሄርሜላ ነች። ግን ለእሷ የመጣ መዘዝ ቤተሰብ የተሰደበ ነው። ያ ማለት ደግሞ ኤፍሬም የሚያደርገው ነገሮች እንዳለ እህት ወንድሞቹ ሊቆጣጠሩት አልቻሉም። እንዳየው ያ ደግሞ ማለት ቤተሰብ ጋር ወስዶ ቤተሰብ የሚያሰድብ ነገር አይደለም እያደረገ ያለው። ገባ
ኤፍሬም ብቻው በግሉ የሚያደርገውና ቤተሰብ ያሳደገው አስተዳደግ አንድ አይነት አይደለም። ቤተሰብ በስርዓት አሳደገው፣ ያ ልጅ ተበላሸ። ገባ? ምሳሌ እነ ቡዜ እነ ዴቭ ምናምን አሉ። ያም ደግሞ ልክኛም ደግሞ እንደዚህ ሆነን ሄርሜላን በስነ ስርዓት አርጋ ግን የምታደርገው ነገርም ቤተሰብን ነገር አይወክልምና ብዙዎቹ የቤተሰብ በደላት ምናምን ነገር ይላሉ። ይሄ ልክ ነው የቤተሰብ ምናምን። እኔ አሁን ለምሳሌ እኔ የሆነ ብሰርቅ ወይ የሆነ ጥፋት ባጠፋ የከሌ ልጅ እንደዚህ ያጠፋ ነው ባለው ገባ። በምንም ምክንያት ምንም ላድርግ የአባቴ የቤተሰብ ስም መነሳቱ አይቀርም። እኔ ሌባ ስል የከሌ ልጅ ሌባ ነው የሚባለው፣ ወይ የሆነ ነስጠፋ ሳጠፋ የከሌ ልጅ የአባቴ ስም የእናቴ ስም መጠራሩ አይቀርም። ሌባ ነው ይባላል እንጂ እከሌ ያሳደገው ልጅ ሌባ ነው አትባል። ዘሴም ነው ማለት ተመሳሳይ ነው። ቤተሰብ ሌባ ነው አይባልም። ቤተሰብ በቃ አስተዳደግ እና እነሱ ቆንጠው ቢያሳድጉ። ምክንያቱም እንዴት እንደሆነ ታውቃለህ? አሁን አካባቢ ላይ የኖረ ሰው ነው እንደዚህ አይነት ነገር ሊለው የሚችለው። እንዴት እንደሆነ ታውቃለህ? በፊት ልጅ እያለ ሰፈር ውስጥ ስትጫወት ምናምን ራሳቸው ቤት መሄድ ምናምን ትጫወታለህ። የዛኔ ከሌ ልጅ ጥሩ ነበር እና እያደገ ሲመጣ ሱስ ምናምን ነገር ጀምሮ ሌባ ከሆነ በኋላ እንግዲህ ራሱን ነው እንጂ የሚችለው ቤተሰብን አይወክልም። ገባ? እሺ ሄርሜላ አሁን ላይ ማለት አብርሃም አልፈልግሽም ከህይወቴ ውጪ እያላት የአብርሃም ወንድምን በዛ ልክ ዲስሪስፔክት እያደረጋት እሷ እየሄደችበት ያለው ነገር ልክ ነው ብለህ የምታስበው? ልክማ ልክ አይደለም፣ ግን ካሌብ አልተግባባንም። እኔ ከዚህ በላይ ሄርሜላ በምን አይነት መንገድ እንደማስተዋትና ከቻልሽ ተስፋ ቁረጪበት ይሄንን ነገር ቁጭ ብለሽ አስቢበት ብያት ነበር። እሷ ጨራሽ በርትቶባት የቤተሰቦቿንም ክብር ዝቅ እያደረገች ነው እንትን ያያለች ያለች። እኔ ደግሞ በጣም ከአቅሜ በላይ ሆናለች። ባለፈውም ቤተሰብ መተን ሌላ ነገር ውስጥ ምናምን ከምንገባ እሷንም የሆነ ነገር እናናገር ምናምን ነገር ሲሉ አይሆንም ምናምን ብለን እኔና አቤል ነበር እኔ መለስናቸው። አሁን ደግሞ ከአቅሜ በላይ እየሆነች ነው። ከዚህ በላይ ምን አይነት ቋንቋ እንደምትፈልግ መገኘት የሌለባት ቦታ ሄዳ እየተገኘች ስለሆነ እኔ ደግሞ ከአቅሜ በላይ ሆኗል። ቤተሰቦች ወይ መጥተው እንዲያናግሯት ነው ማደርገው። እኔ ምንም ከዚህ በላይ ውርደት በእኔም እዛ ጋር ኤፍሬምን በሚያደርጋት ነገር እኔ እንደ ወንድ ልጅ በጣም እየከበረኝ ነው። ገባ አይደል? እሷን የሆነ ነገር ይላታል፣ ያመናጭቃታል። በጣም እኔ በማየው ነገር ደግሞ እንደ ወንድ ልጅ በጣም እየደበረኝ ስለሆነ ሌላ ነገር ውስጥ ምንም ከመገባባት ይሄንን ነገር ብታውቁም ለኔም ደስ ይለኛል። ልክ ነህ። አንዳንዴ እንደ ወንድ ልጅ ማለት የእህትህን ክብር የቤተሰብህን ክብር ወንድ ልጅ ስለሆን አንተ ነው የምታስጠብቀው ብዬ አስባለሁ። ስለዚህ ሄርሜላን የምትወዳት ምንም እንዳትሆንብህ የምትፈልግ ከሆነ እንዳትጠፋብህ የምትፈልግ ከሆነ እቺ ልጅ ገና ካሁኑ ነገሮች ሳይባባሱ በዚህ ልክ አብርሃም አልፈልግሽም ከህይወቴ ውጪ እያላት እሷ ራሱ ሌላ ነገር ውስጥ እንዳትገባባችሁ ታስፈልጋችኋለች ብዬ አስባለሁ። ስለዚህ የምትፈልጓትና የምትወዷት ከሆነ አሁኑኑ ነገሮች ሳይሰዱ ስር ሳይሰዱ በቃ ወደ ራሷ እንድትመለስ ብታደርጉ ጥሩ ነው። እናትና አባትን መጥራት ካለበት በይሳት ከምንም ነገር አይበልጥም። መቅረት ካለበት ክብር የትኛው ክብር ከልጅ አይበልጥም። ስለዚህ እናትና አባት ራሱ እዚህ ነገር ገብቶ ሄርሜላን ወደ ራሷ መመለስ የሚችልበት መንገድ ብትፈጥሩ ጥሩ ነው ብዬ አስባለሁ። ምክንያቱም አልፈልግሽም እየተባለች በዛ ልክ ሰዎች እያንቋሸሿት እረፊ እያሏት የራሷን ክብር ትታ የቤተሰቧን ክብር እያስነካች ነው ብዬ አስባለሁ። ሶ በዚህ ልክ ደግሞ እህቴ በቃ ማለት ምንም እንኳን እናሷ መጥፎ ብንሆን እህቴ በቃ ምንም ቆርጬ ለጥላት የማልችለው ነገር ነው ብዬ አስባለሁ። ስለዚህ አንተ እህትህ ስለሆነች በዚህ ልክ ሰዎች እንዲያንቋሽሿት በዚህ ልክ ዲስሪስፔክት አድርገው ሌላ ነገር ከሚፈጥሩባት በቃ ቤተሰብ መግባት ካለበት ቤተሰብ አስገባ። አንድ ጥያቄ ልጠይቅህ። የሄርሜላ ነገር አሳስቦህ ነው ወይስ የአብርሃም እንደዚህ ከራሱ ጋር ባለመሆኑ ከሩታ ጋር በመመለሱ ምክንያት ሄርሜላ ጤናውን እንዳታጣ ነው እየነገርክኝ ያለው? እኔ ሄርሜላ ጤናውን እንዳታጣ ብቻ ነው እንጂ ሌላ ምንም ፍላጎትና ሐሳብ ኖረኝ አይደለም። ስለዚህ ደግሞ እኔ ደግሞ ማድረግ የምችለውን በጣም እያደረግኩ ነው። ሄርሜላ ደግሞ ቤተሰብ መጥተው እንዲያናግሯት አደርጋለሁ በመጀመሪያ ማለት ነው። ሲቀጥል የሄርሜላን ባህሪ እኔ ጠንቅቄ ስለማውቀው እህቴን በደንብ ነው ማውቃት። ስለ አብርሃም ምንም አይነት ነገር ስትባል ምንም የምትሰማ ልጅ ስላልሆነች አንድና አንድ እኔ የምፈልገው ቁጭ ብሎ ግልጹን እንዲነግራት ነው። ገባ አይደል? እንደማይፈልጋት ቁጭ አድርጎ ምናምን እንዲያወራት ነው። ግን እዛ ጋም ስትሄድ እሷ ጋር መለስ ይላል የሆነ ግልጽ የሆነ አማርኛ አያወራትም። በዛ ነው ልጅቷ ጭራሽ እየባሰባትና የሆነ እንደ እልህ እየተጋባችም ያለችው እና ከዛ አንፃር ነው እንጂ አሁን ከአብርሃም ጋር ያላትን ነገር እና ደግሞ ከነ ኤፍሬም ጋር እንደዚህ እየተገናኘች ለምትገባው ነገሮች ምናምን ነገር እኔ በጣም እየደበረኝ ነው ያለው። ገባህ አይደል? አንድ ወንድ ልጅ እውነት ለመናገር እኔ ማለት እግዚአብሔር በጣም ነው የሚከብደው። ምክንያቱም የትኛውም ሰው በዚህ ልክ ማለት እንዲህ ውርድ ሲል አይቻልም። ምክንያቱም ከዚህ በፊት ራሱ ማለት ያለፈውን ነገር ለማንሳት ሳይሆን ሄርሜላ እዚህ ነገር ውስጥ እንዳትገባ አብርሃም እንደዚህ እንዳይጎዳ ተሰባብራ እንዳትወድቅ እኛ የምንችለውን ነገር አውርተናል ነበር። ያው ፍቅር ጎን ነው አይደል የሚባለው፣ ደርሶበት አየች። ስለዚህ አሁንም ደርሶበት ሌላ ጉዳት እንዳይደርስባት ከመፈለግ አንፃር እንጂ የሆነ ሌላ ሐሳብ ሌላ ፍላጎት ኖሮኝ እንዳልሆነ ሁላችሁም ትረዳላችሁ ብዬ አስባለሁ። እና ሲቀጥል ደግሞ ሚኪ
እኔ አላቅም። አንተ የራስህ አመለካከት አለ፣ የራስህ አረዳድ አለ። ነገር ግን እንደ አንድ ወንድም እንደ አንድ ታላቅ እህትህ መምከር ካለብህ አሁን ይሄን ስልህ ይሁን ምንም አላደረክም እያልኩ አይደለም። ብዙ ያደረካቸው ነገሮች አሉ፣ ብዙ የሰራሃቸው ስራዎች አሉ። ግን ነው በዚህ ልክ ውጤት ሊያመጡልህ አልቻሉም። ግን እንደዛ ቢሆንም እህትህ ታስፈልግሃለች ብዬ አስባለሁ። እንድትጎዳበት ተሰባብራ እንድትወድቅበት አትፈልግም። እንደ አንድ ወንድም ለእህትህ ታስባለህ። ስለዚህ በዛ ልክ ደግሞ የምታስብ ከሆነ አሁንም እቺ ልጅ የሆነ ሌላ ነገር ውስጥ ሳትገባ በቃ ሌላ ሁኔታ ውስጥ ሳትገባ በህይወቷ ላይ ስብርብር ብላ ከቤት እንዳትወጣ ሌላ ነገር እንዳይፈጠርባት ከፈለግ በቃ አሁንም አንድና አንድ ነው ማድረግ የምችለው፣ ሄርሜላን ከአብርሃም ህይወት አርቀህ ውሰዳት። ይህን ነገር ካደረክ በእርግጠኝነት እሷም ወደ ራሷ ተረጋጋለች፣ የራሷም ህይወት መኖር ትጀምራለች። ግን አብርሃምን እያየች በየቀኑ አብርሃም ጋር እየሄደች ይሱ ነገር ሊወጣላት አይችልም። ስለዚህ ሄርሜላ የምትወዳትና የምትንከባከባት ወይ የምታስብላት ከሆነ ከአብርሃም ህይወት አርቀህ የትም መውሰድ ካለብህ ውሰዳትና ሰላሟን ትመልስ፣ ወደ ራሷ ትመለስ። በቃ በኔ አስሬ ላስቀምጣትሽ እኔ ከዚህ በላይ ባለፈውም እናንተም አይታችኋል አይደለ እንዴ? ከአብርሃም ጋር ያላሽን ነገር ለአንድና ለመጨረሻ ጊዜ ይቁረጥልሽና አረፊ። በምትሄጅበትን ቦታ እንዳለ ተጠንቀቂ፣ እኛ አለንልሽ። ቤተሰብ ይበልጥብሻል፣ የቤተሰብ ክብር። እኔ ወንድምሻለሁ ምናምን ብዬ በጣም ብዙ ጊዜ አናግሬያታለሁ፣ ለረጅም ሰዓትም አውርቻታለሁ። ግን እሷ በምንም አይነት ፈቃደኛ ልትሆንልኝ አልቻለችም። እቺ ልጅ እኔ አሁን አስሬ ላስቀምጣት አልችልም። እዚህ ጋር እኔ ስትላት የለችም፣ የሆነ ቦታ ነው የምታገኛት። ቢያንስ የምትንቀሳቀስበትን ቦታ ብትነግረን ያለችበትን ነገር ቢያንስ አብረናት ሄደን የሆነ ነገሮችን ለማስተካከል እንሞክራለን። ግን አሁን ማትወጣው ነገር ውስጥ ብቻዋን እየተጋፈጠችና የሆነ ተደብቆ ራሷ ብቻዋን ስለሄደች ብቻ የሆነ መፍትሄ የምትዘይድ ነገር ይመስል እኔ ግራ ገባኝ እኮ ምን ማድረግ እንዳለብን። ከአቤል ጋርም ይኸውልህ ብዙ መፍትሄዎችን ፈይደናል፣ የሆነ ነገር ለማድረግ ሞክረናል። እሱ ላይ ያላትን ነገር ተስፋ እንድትቆርጥ ገባ አይደል? በጣም የተሰቃየችበት ስለሆነ ከዛን ሲቀጥል ደግሞ ለቤተሰቧም ክብር ስትል የሆነ ነገር ላይ ተለውጣ ምናምን መገኘት ሲኖርባት እሷ አሁንም የት ናት ስትል እዛ አብርሃም ጋር እየሄደች ነው ያለች። እሱ ደግሞ በዚህን ያህል ደግሞ ጠልቷት በዚህን ያህል አልፈልግሽም እያላት ወደነ ሩታ እየተመለሰ እንደሆነ እያወቀች ራሱ እሷ ቤቷ ድረስ እየሄደች አንዴ እዛ እየሄደች ከኤፍሬም ጋር እየተገናኘች ምናምን ነገር አይመጣውም። እና ይሄ ደግሞ ከቤተሰብ ክብርም አይበልጥባትም። ለራሷም ስትል ለአንድና ለመጨረሻ ጊዜ እንድትተው ነግሬያታለሁኝ። ግን እኔ የማደርገው ነገር በጣም ግራ ቢገባኝ ነው። ገባ? ያው ይገባኛል። እውነት ለመናገር በጣም ግራ ይገባል። ግን ደግሞ ያው ኤፍሬምም እንዳይጎዳት እውነት ለመናገር ኤፍሬም ራሱ እንዳይጎዳት ልጁ ታውቀዋለህ። ብዙ ነገር ለማድረግ ምንም አይመስሉም። ገባ? እሷ እዛ ጋር ፍቅር ነው የሆነ መውደድ ነው። ግን ደግሞ ኦሬዲ የማይሆን ነገር አይሆንም አይደል? የሆነ እኔ እንጃ አንድ ሰው የሆነ የማይሆን ከሆነ ኦሬዲ መተው ነው በቃ አለ አይደል? አውቃለሁ ከዚህ በላይ ምንም ማድረግ አትችልም። ብዙ መስዋዕትነቶች ከፍለሃል። እንደ አንድ ወንድም ለእህትህ የሚገባውን ነገር አድርገሃል ብዬ አስባለሁ። እኔ ሁለቱ እነሱ ለጥምረታቸው እንዲጨምር ብዬ ምናምን በጣም ብዙ ነገር ጥሪ ያለውኝ በሰዓቱም አብረው በነበሩ ጊዜ ፍቅራቸው እንዲጨምር ግብዣዎችን የሆነ ምናምን ነገር ብቻ ብዙ ነገሮች ላይ ነበርኩኝ። ግን ያ በቪዲዮም ያለቀቅናቸው ነገሮች ነበሩና አሁን ያ ላይፍን ደግሞ እሷ እንዴት አስወጥታ መጣል አትችልም። እኔ ከተረዳሁት ደግሞ ፍቅር እውር ነው የሚባለው እሷ ላይ ነው ያየሁት። ከዛን ሲቀጥል ከአብርሃም ጋር ያሳለፈችው ጊዜና የምታውቀው የድሮ አብርሃም ራሱ አብርሃም ሆኖ ቢሆን ኖሮ እንደዚህ የካዳት ያለው ይሄኔ በተወቹ ነበር። ግን እዚህ ጋር ልጁ ከራሱ ጋር አይደለ እንደንትና ውጣ ገባ ምናምን ሲሉት እሷ ምንም ሊገባት አልቻለም። ቢያንስ ይሄን ነገር በትዕግስት እንኳን መጠበቅ አልቻለችም። ቢያንስ እኛ እዚህ ጋር የሆነ ነገር ለማስተካከል ስንሞክር እሷ ስር ሰዳ እዛ ከአብርሃም ጎን ነው የምትገኘው። ከኔ ኤፍሬም ጋር ትገናኛለች። ነገሩን የባሰ እንትን ትለዋለች እና በምንም አይነት መንገድ እሷ ተስፋ እንድትቆርጥ ማድረግ አልቻልኩም። ከዛን ሲቀጥል ከአብርሃም ጋር ያላትን ነገር ለማስተካከል እንኳን ስንሞክር ምንም አይነት ቀዳዳዎችን እያገኘን አይደለም። ቀዳዳ አገኘን ስንል እሷ የባሰ እየደፈነችብን ነውና እኔ እሷ ምን ማድረግ እንዳለብኝ አሁን እኔ እንኳን ተስፋ ቆርጫለሁ። አሁን ሰዓት ላይ እሱ ወደ ቀልቡ እንዲመለስ ነው እንጂ የምፈልገው ከሄርሜላ ጋር ድጋሚ ይመለሳል የሚል እምነት ውስጥ የለም። በርግጥ ገባህ አይደል? በርግጥ የምታያቸው ነገሮች ለእንደዛ ነገር አይጋብዙም። ልክ ነህ። እኔ ብቻ አላቅም ዛሬ አሁን በዚህ ልክ ነው መጥቼ ላወራ የቻልኩት። በቃ አለ አይደል ከዚህ በላይ መጎዳት የለባትም ብዬ አስቤ ነበር። አንዳንዴ የሆነ አንተን ካልሰማች እናትና አባትህን ትሰማለች ብዬ ስላሰብኩ በቃ ያለኝ የመጨረሻ አማራጭ ቤተሰቦቿን ነው። በቃ ቤተሰብ ጋር ነው ቀጥታ ማገናኘት። የዛኔ ቁጭ የምትል ከሆነ አርፋ ትቀመጣለች። የሚወጣላትም ከሆነ በጊዜ ሂደት ይወጣላታል የሱ ነገር። አይ አብርሃም ጤነኛ ነው የዛኔ ሲያወራ የነበረው ነገር እንዳለ ውሸት ነው ምናምን ከተባለ መመለስ ትችላለች። ግን በእንደዚህ አይነት ሁኔታ ግን አጠገባቸው እንድትደርስ እኔም አልፈልግም።
በቃ እኔ ሚኪዬ እውነት ለመናገር በጣም ቴንኪው በዚህ ልክ አክብረኸኝ መተህ ልታወራኝ ስለሞከር። እኔ ነኝ እንጂ ማመስገን ያለብኝ በዚህ ልክ ለእህቴና አንተ እንዴት አስበው እንደመጣህ ራሱ እኔ ገርሞኛል። በዚህ ነው ያልክ የዋህነት ይዞህ መተህ ስለ እህቴ ምናምን እንዳትጎዳ ብለህ ስላወራኝ በፊት ያደረግከውን ነገር አልፏል በቃ። አው ልክ ነህ፣ ግን ደግሞ ኖርማል ነው ወንድሜ። ብቻ በአጠቃላይ ምንድነው መሰለ እኔ በየትኛውም ጊዜ በየትኛውም ሁኔታ ጀስት የሆነ ነገር ለማስተካከል ምንም እንኳን ከሷ ጋር ሰላም ባንሆን ግን ደግሞ እንደ ሴት ልጅ ወርቃ ማየት ስለማልፈልግ በየትኛውም ጊዜ ማውራት እንችላለን። ግን ያም ሆነ ይህ እኔ የምፈልገው እውነት ለመናገር ሄርሜላ ማንም እንዳይጎዳ ተፈልጋለሁ። እኔ በነገራችን ላይ እዚህ ጋር ሄርሜላ ምንም ነገር እንድትሆን አልፈልግም ያልከው ነገር ማናችሁም ይሁን ኤፍሬምን ትሆናላችሁ በሱ በኩል ያላችሁ ዙሪያ ስለ እህቴ አንድ ነገር ብታደርጉና ሄርሜላ ላይ አንዲት ነገር ማድረግ እንደማትችሉና በዙሪያዋ እኛም እንዳለ እንድታቁልን ነው የምፈልገው። ሄርሜላ ተስፋ መቁረጥ ካለባት እኛ ተስፋ እንድትቆርጥ እናደርጋታለን እንጂ በእናንተ ይሄ የተንኮል ስራ ምንም አይነት ነገር እንደማይበግራት ወቁ። ስለዚህ የሄርሜላን ነገር እኛው እንትን እንለዋለን። በሷ በኩል ለሚመጡባት ችግሮችና አብርሃም ላይ ተከትሎ ለመጣው ችግሮች እኛ ኃላፊነት እንወስዳለን። በቃ ቴንክ ዩ ወንድሜ። ይሄን ነገር ነበር የፈለኩት። እሺ ወንድሜ ሚኪ እናወራለን። እሺ ቻው ቻው። ቤተሰብ እውነት ለመናገር እንደ አንድ ወንድም ማድረግ ያለበትን ነገር ሁሉ እያደረገ ነው። በዚህ በጣም አከብረዋለሁ። ግን ደግሞ ከዚህ በላይ ማድረግ አለበት ብዬ ነበር እኔ የሚጠራውት። ያው የሚችለውን ነገር ከማድረግ ወደ ኋላ አይልም። አሁንም እንደተረዳው የሚፈልገው ይሄ ነገር የሆነ ወገንተኛ ሆኜ አይደለም እያወራዋለሁ ወይ የሩታ ወገን ትቼ ወይ የሆነ ነገር አይደለም። እኔ ከእውነት ጎን ነው የምቆመው። አሁንም ቢሆን ሩታን ወዳታለሁ። ግን ደግሞ እዚህ ጋር ሄርሜላ መጎዳት የለባትም ብዬ ስለማምን ለዛ ነው እና ወዳቸዋለሁ፣ አከብራቸዋለሁ። ሌላ ነገር አዲስ ነገር ተፈጥሮ ወደ እናንተ እንደምመጣ ተስፋ አደርጋለሁ። ደህና ሁኑልኝ ቤተሰቦች።